ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች በዚህ ዝግጅት ስለ ገም ዲዚዝ ወይም ደግሞ ስለ ጂንጂቫይተስ እንደዚሁም ፔሪዮዶንታይተስ ብለን ስለምንጠራው የድድ ህመም እንነጋገራለን። የድድ ህመም ወይም ደግሞ ጂንጂቫይተስ ወይም ደግሞ ፔሪዮዶንታይተስ ብለን የምንጠራቸው የድድ ችግሮች ከኢንፌክሽን ጋር ወይም ደግሞ ከባክቴሪያ ኢንፌክሽን ጋር ተያይዘው የሚከሰቱ ችግሮች ናቸው። በተለይ ሰዎች ከአፍ ንጽህና ጋር ያላቸው ቁርኝት በጣም ደካማ ሲሆን እንደዚሁም ሌሎች ተጓዳኝ ደግሞ የጤና ችግሮች ሲኖሩ እነዚህ ችግሮች የመባባስ እድላቸው በጣም ሰፊ ነው። የገም ዲዚዝ ወይም ደግሞ በአጠቃላዩ የድድ የጤና ችግር ብለን የምንጠራው የጤና ችግር ለሁለት ይከፈላል። ጂንጂቫይተስ እንደዚሁም ደግሞ ፔሪዮዶንታይተስ ብለን ለሁለት እንከፍለዋለን። ጂንጂቫይተስ ብለን የምንጠራው የድድ ችግር ቀለል ያለ የድድ ኢንፌክሽን ብለን በአማርኛ መውሰድ እንችላለን። ይሄ ቀለል ያለ የድድ ኢንፌክሽን ምልክቶች አሉት። በአብዛኛው ለአጭር ጊዜ የሚቆይ ምልክት ነው የሚታየው። ምናልባትም አንዳንዶቻችሁ ኤክስፒሪየንስ አድርጋችሁት ልታውቁት ትችላላችሁ። ለምሳሌ የተወሰነ የድድ ክፍላችሁ መድማት፣ እንደዚሁም ደግሞ እብጠት ስሜት መኖር፣ የህመም ስሜት መኖር፣ እነዚህ ምልክቶች የጂንጂቫይተስ ወይም ደግሞ አኪዩት የሆነ ወይም ደግሞ ለአጭር ጊዜ የሚከሰት የድድ ኢንፌክሽን ምልክቶች ናቸው። እነዚህ ምልክቶች በተለይ አቴንሽን ካልተሰጣቸው ወይም ደግሞ ሕክምና ካላገኙ ፔሪዮዶንታይተስ ብለን ወደምንጠራው የጤና ችግር ይዛመታሉ ወይም ደግሞ ከፍ ይላል። ይሄ ፔሪዮዶንታይተስ ብለን የምንጠራው ችግር በድድ ላይ ብቻ የሚታዩ ምልክቶች ኖሮት አያበቃም። ያ ማለት በጥርስ አቃፊ ወይም ደግሞ በድድ እንዲሁም ደግሞ በአጥንት ላይ የሚታዩ ምልክቶች ይኖሩታል። በተለይ የድድ ማበጥ፣ መድማት፣ መግል መሰብሰብ፣ የጥርስ ንቅናቄ መኖር፣ የድድ መሸሽ እንደዚሁም ደግሞ ራጅ ምርመራ ላይ የአጥንት መሸሽ ምልክቶቹ ናቸው። በተለይ አንድ ሰው የፔሪዮዶንታይተስ ደረጃ ላይ ከደረሰ ወይም ደግሞ ከፍተኛ የሆነ የድድ ችግር ላይ ከደረሰ አብዛኞቹ ችግሮች ወደኋላ መመለስ ወይም ደግሞ ጥርሱን ማዳን የማይቻልበት ሁኔታ የሚፈጥሩ ናቸው። በተለይ አንድ ጥርስ ንቅናቄ ካለው እንደዚሁም ደግሞ ድዱ በጣም የሸሸ ከሆነ መግል የሚቋጠር ከሆነ ከፍተኛ የሆነ የባክቴሪያ ኢንፌክሽን እንዳለበት ማሳያ ነው። እነዚህ ችግሮች በብዙ ምክንያት ሊከሰቱ ይችላሉ። በአብዛኛው ግን በተለይ በእኛ ሀገር ውስጥ ከአፍ ንጽህና ጉድለት ጋር ወይም ደግሞ ከጥርስ ንጽህና ጉድለት ጋር በከፍተኛ ደረጃ የሚቆራኝ ነው። በተለይ ሰዎች ጥርሳቸውን የማይቦርሹ ከሆነ አፋቸውን የማያጸዱ ከሆነ በአፋቸው ውስጥ ሻላ ወይም ደግሞ ፕሌክ ብለን የምንጠራው ችግር ይፈጠራል። ይሄ የባክቴሪያዎች እንደዚሁም ደግሞ የምግብ ትርፍራፊ ክምችት በጥርስ በድድ ዙሪያ በቀላሉ መከማቸት በጊዜ ሂደት የቀለም ለውጥ በማምጣት ባክቴሪያዎችን በመሰብሰብ ድድ እንዲደማ፣ እንዲያብጥ እንዲሁም ደግሞ ድድ እንዲሸሽ እንደዚሁም ደግሞ የጥርስ ንቅናቄ እንዲመጣ በጥርስ ዙሪያ ያለ የአጥንት መሟሟት እንዲከሰት የሚያደርግ ችግር ነው። ስለዚህ አንድ ሰው ጥርሱን በቀን 2 ጊዜ መፋቅ ካልቻለ፣ የአፉን ንጽህና መጠበቅ ካልቻለ በቀላሉ እነዚህ ችግሮች ሊፈጠሩ ይችላሉ። ሌላው ችግር ደግሞ ወይም ደግሞ አጋላጭ ምክንያት ሲጋራ ማጨስ ነው። ሲጋራ በጣም በዓለማችን ከሚጨሱ ነገሮች መካከል እንዲሁም ደግሞ ብዙ የጤና ችግሮች ከሚያስከትሉ ነገሮች መካከል ይመደባል። የሲጋራ ጭስ ብዙ የጤና ችግሮችን ወይም ደግሞ ብዙ የጤና ውስብስብ ችግሮችን ያስከትላል። ለምሳሌ የኮሌስትሮል ችግር፣ የክብደት መጨመር እንደዚሁም ደግሞ የአፍ ውስጥ ካንሰር ህመም እንዲሁም ሌሎች የጤና ችግሮችን ያስከትላል። በተጨማሪም ደግሞ የድድ የጤና ችግር ያስከትላል። ወይም ደግሞ በተለይ ሲጋራ ጭስ መኖሩ እንደዚሁም ደግሞ ኒኮቲን የተሰኘ ንጥረ ነገር ውስጡ ስለያዘ በቀላሉ የደም ፍሰት የድዳችን እንዲቀንስ በማድረግ ድዳችን ራሱን ከበሽታ እንዳይከላከል እንደዚሁም ደግሞ በተለያዩ ባክቴሪያዎች እንዲጠቃ በማድረግ በቀላሉ የድድ በሽታ እንዲከሰት ያደርጋል። ሌላው ደግሞ ጄኔቲክስ ነው። ጄኔቲክስ ብለን የምንጠራው ወይም ደግሞ በዘረመል የሚመጡ የጤና ችግሮች አሉ። ከዚህ ውስጥ አንዱ ድዳችን በዘረመል በጣም ቀጭን መሆን ወይም ደግሞ ድዳችን ክብደት ወይም ደግሞ በተለይ ጠንካራ ብሩሽ የሚጠቀሙ ሰዎች ወይም ደግሞ ጥርሳቸውን በጉልበት የሚያጸዱ ሰዎች መቋቋም የማይችሉት ወይም ደግሞ ድዳቸው በጣም ከመቅጠኑ የተነሳ ጉዳት በቀላሉ የሚያስተናግድ የድድ አይነት መኖር ነው። እነዚህ አይነት የድድ አይነቶች በጣም ቀጭን ናቸው፣ በቀላሉ የሚጎዱ ናቸው። በቀላሉ ቆሻሻ ሲጠራቀምባቸው ወይም ደግሞ ባክቴሪያ ሲያጠቃቸው ጉዳት ይደርስባቸዋል። ስለዚህ በዘረመል የሚመጣው ችግር እንደዚሁ ለድድ የጤና ችግር ይዳረጋል። ሌላው ደግሞ የሆርሞን ለውጦች ናቸው። ሰዎች በተለያየ ምክንያት በሰውነታቸው ውስጥ የሆርሞን ለውጥ ይኖራል። በተለይ ህፃናት እድገታቸው ሲፈጥን እንደዚሁም ደግሞ ሴቶች እርግዝና ላይ የሆርሞን ለውጦች ይኖራሉ። እነዚህ ጊዜያቶች በቀላሉ ሰዎች የኢንፌክሽን ሁኔታዎች ሊዳረጋቸው ይችላል። እንደዚሁም ደግሞ
ከዚህ ከሆርሞን ለውጥ ጋር በተያያዘ የድድ ማበጥ ወይም ደግሞ ድድ በቀላሉ መድማት እንደዚሁም ደግሞ የድድ ኢንፌክሽን ምልክቶችን የማሳየት ሁኔታዎች ይፈጠራሉ። በተለይ ከእርግዝና ጋር በተያያዘ እንደዚህ አይነት ችግሮች ከፍተኛውን ድርሻ ይዛሉ። በተለይ ከእርግዝና ጋር በተያያዘ የመጀመሪያው ትራይምስተር ብለን የምንጠራው ወይም ደግሞ የመጀመሪያው 3 ወራቶች ላይ እርጉዝ ሴቶች በቀላሉ ጥርሳቸውን ለመቦረሽ ይቸገራሉ። እንደዚሁም ደግሞ ምግብ ለመመገብ ይቸገራሉ። በቀላሉ ማቅለሽለሽና ማስታወክ ሊኖራቸው ይችላል። ይሄ ማቅለሽለሽና ማስታወክ በተደጋጋሚ አፋቸው ላይ አሲድ ማረፍ፣ እንደዚሁም ደግሞ የጥርሳቸውን ንጽህና ለመጠበቅ መቸገር፣ እንደዚሁም ደግሞ ከሆርሞን ለውጥ ጋር በተያያዘ በቀላሉ ድዳቸው ከፍተኛ የሆነ ጉዳት ሊደርስበት ይችላል። ስለዚህ በዚህም ወቅት የድድ ችግር የመምጣት እድሉ በጣም ሰፊ ነው። ሌላው ደግሞ እድሜ ነው። እድሜ ሁሉም ሰው ሲያረጅ ሁሉም የሰውነት ክፍሉ ለውጥ ያመጣል። ለውጥ ከሚያመጡ ቦታዎች አንዱ የድዳችን የጤና ሁኔታ ነው። በተለይ ድዳችን መጠኑ እየቀነሰ ወይም ደግሞ ውፍረቱ እየቀነሰ መምጣት እንደዚሁም ደግሞ ከእድሜ ጋር ተያይዞ ሌሎች የጤና ችግሮች መኖር እንደዚሁም የሚወሰዱ መድኃኒቶች መኖር ከነዚህ መድኃኒቶች ጋር በተያያዘ በተለይ የአፍ መድረቅ ወይም ደግሞ የምራቅ መጠን መቀነስ በቀላሉ የድድ ኢንፌክሽን እንደዚሁም ደግሞ የጥርስ መቦርቦር እንዲመጣ ከሚያደርጉ ነገሮች መካከል ይመደባሉ። ሌላውና የመጨረሻው የተለያዩ መድኃኒቶች ናቸው። በተለይ እድሜ ሰዎች ሲገፉ የተለያዩ የሚወሰዱ የጤና ችግሮች ጋር በተያያዘ የሚወሰዱ መድኃኒቶች ይኖራሉ። እነዚህ በተለይ ምራቅን የሚቀንሱ እንደዚሁም ደግሞ በተለይ የአፍ ድርቀትን የሚያባብሱ አይነት መድኃኒቶች በቀላሉ የድድ ችግር ወይም ደግሞ የድድ ኢንፌክሽን እንዲከሰት የማድረግ እድሉን ይፈጥራሉ። እንደዚሁም ደግሞ የምራቅ መቀነስ በተለይ አፋችን ውስጥ ምራቅ ሲቀንስ አፋችን ጤና መጠበቅ በጣም ያክተናል። መጥፎ የአፍ ጠረን የመከሰት እንደዚሁም ደግሞ ድዳችን ላይ እንደዚሁም ደግሞ የውስጣችን የምላስ ክፍል እንዲሁም ደግሞ የጉንጫችን ክፍል ላይ ከፍተኛ ጫና በመድረስ ጉዳት ወይም ደግሞ ኢንፌክሽን የማምጣት እድሉን እንደዚሁ ይፈጥራል። በተለይ ደግሞ ከእድሜ መጨመር ጋር ተያይዞ እንደዚሁም ደግሞ ሌሎች የጤና ችግሮች መከሰት ጋር ተያይዞ ዲያቤቲስ ወይም ደግሞ የስኳር ህመም ያለባቸው ሰዎች ለድድ ኢንፌክሽን የመጋለጥ እድላቸው በጣም ሰፊ ነው። በተለይ ዲያቤቲስ ላይ ወይም ደግሞ ዲያቤቲክ የሆኑ ሰዎች ላይ ይሄ ችግር በጣም ከፍተኛ ነው። አንደኛ ዲያቤቲክ የሆኑ ሰዎች የምራቅ መጠናቸው በከፍተኛ ሁኔታ ይቀንሳል። እንደዚሁም ደግሞ በደማቸው ውስጥ ያለው የስኳር መጠን ከፍተኛ ከሆነ ወይም ደግሞ በቁጥጥር ስር ያልዋለ የስኳር ህመም ካለ ይሄ የስኳር ህመም በምራቅ ውስጥ የሚገኘውን የስኳር መጠን እንደዚሁ ከፍ እንዲል ያደርጋል። ይሄ ታዲያ በቀላሉ ሰዎች የድድ ኢንፌክሽን ወይም ደግሞ እንደዚህን ስኳር ለመመገብ የሚመጡ ባክቴሪያዎች ወይም ደግሞ ቁጥራቸው የሚጨምር ባክቴሪያዎች በቀላሉ ድድን በማጥቃት ወይም ደግሞ አታክ በማድረግ የድድ የጤና ችግር ያስከትላሉ ማለት ነው። እነዚህ ችግሮች በቀላሉ መከላከል የሚቻሉ በተለይ የስኳር ቁጥጥርን በማስተካከል የአፍ ንጽህናን በማስተካከል እንደዚሁም ደግሞ በየጊዜው ወደ ሕክምና ቦታ በመሄድ የጤና ሁኔታን ክትትል ማድረግ እንዲሁም ደግሞ የጥርስ እጥበት ማድረግ ለዚህ ችግር ሰዎች እንዳይጋለጡ ማድረግ የሚችሉባቸው መንገዶች ናቸው። እንደዚሁም ደግሞ ሲጋራ የሚያጨሱ ሰዎች ሲጋራ ከማጨስ መቆጠብ፣ በተለያየ የጤና ምክንያት እንደዚሁም ደግሞ የተለያዩ መድኃኒቶችን በመውሰድ ምክንያት የሚመጡ የአፍ መድረቆችን ደግሞ እንደዚሁ ሌሎች አርቲፊሻል ሳላይቫ ወይም ደግሞ ምራቅ በመጠቀም የምራቅ መጠንን በመጨመር የድድ ላይ እንዲሁም ደግሞ ጥርስ ላይ የሚደርሰውን ጫና ማስተካከል ይቻላል።